ሳይሽ ልቤ ፈራል አላለ። ወይኔ በላቸው። ዛሬ በደንብ በስነ ስርዓት ሰላም ተባብለዋል። ቅመምዬ ይቅርታውን ያለመቀበል ኦር ከሱ ጋራ ከሱ መሸሽ ፈልጋ ሳይሆን እሱን ማስተማር ስለፈለገች ነው። አንድም መግቢያ የተሰማትን መናገር አለባት፣ ሁለትም እሱን ማስተሱ ነው። ማንኛውም ሰው ማለት ነው። ማንኛውም ሰው የገደለባችሁ ራሱ መቶ ይቅርታ ሲላችሁ ይቅርታውን ትቀበላላችሁ። ቢካቸው አንደኛ የብሩኬ መወዛገብ ነው፣ ሁለተኛ የኦዲየንስ ኮሜንት አለማንበብ ነው ብዬ አስባለሁኝ። ስለዚህ ተው እንጂ አሁን ይህን ነገር እውነት ነው ብትሉ አሁን እኛ እናምናቸዋለን። ያንተን ጥፋት ስለሆነ እንግዲህ ይቅርታ ማለትን አሁንም መቆም የለበትም። ሰላም ሰላም፣ ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንደምናላችሁ እንደምናመሻችሁ፣ እግዚአብሔር ይመስገን ሰላማችሁ ይብዛልኝ። እንዴት ናችሁ? ሁሉ አማን? እንደነገርኳቸው ያው ዛሬ ቀዝቀዝ ብለው ይመጣሉ ብያችሁ ነበረ። ምክንያቱም ትላንትና ቅመሟ እንደተረዳኋት ከሙሽዬ ጋር ማለት ነው ዛሬ በደንብ በስነ ስርዓት ሰላም ተባብለዋል። እንኳን አደረሰሽ እንኳን አደረሳችሁ ተባብለዋል። እስከ መጨረሻ ድረስ ሰላማዊ ያወሩት። ያው ይቅርታውን ባትቀበለውም ዛሬ ነገ ከነገ ወዳ ትቀበሏለች ማለት ነው። በእናንተ ምንድን ነው የሚጠበቀው? አለመቀሳሰር። የምር ማለት ነው። የእነሱ መታረቅ የምትፈልጉ ነገር ከሆነ የእውነት ከምታወሩት ነገር መቆጠብ፣ ከምትጽፉት ነገር መቆጠብ ማለት የእውነት ነው ምላችሁና የቀልድ የተነሳው ነገር እውነት ሆኖ እንትን ይቀራልና ያ ምንድን ነው በእናንተ የሁሉም አስተሳሰብ ይለያል አይደለ? አስተያየት ይለያልና ያ ሁሉ ተደምሮ ጥሩ ነገር ፊድባኩ ጥሩ ስለማይሆን እናንተ ደግሞ ያው ሰው እግዚአብሔር አጣሉ አይደለም የሚለው አስታርቁ ነው አይደለ? ሰው እናንተ ደግሞ አስታርቁ። ሰው እኮ ዋሽቶ ራሱ ያስታርቃል ማለት ነው። በዚች ምድር ላይ ሰው ፍጹም የለም በእውነት ሰው ሆኖ የማይሳሳት የለም። ሰው ገሎ ራሱ ይቅርታ ይላል፣ ይቅርታውን ይቀበላል። እና ቅመምዬ ይቅርታውን ያለመቀበል ኦር ከሱ ጋራ ከሱ መሸሽ ፈልጋ ሳይሆን እሱን ማስተማር ስለፈለገች ነው። አንድም ሌላው ደግሞ እሷ መግቢያ መስራት ስለፈለገች ነው። እስካሁን እሷ መግቢያ ሰርታ አልመጣችም፣ እድሉንም አላገኘችም ማለት ነው። እና በዚህ ነው ይታረቃሉ፣ በዚሁ ይቀጥላል ማለት አይደለም። እዩ ለምንድን እሱ እርግጠኛ ከሆነ እንደዚህ ከሆነ ብቻ ያው እኔ እስካሁን ስራ ነበረ። ምክንያቱም የምትሰሩትን እንዳለ እንትን ምንም ኤክስፔክት የማይደረግ ቪዲዮ ነበረ እና ስለዚህ አሁን እዩ የምር ሬሊ ሆና እንትን ካለች እዛ ውሸት አሁን አብዛኛው ኦዲየንስ እውነት ብሎ ነበረ እያሰበው ማለት ነው። ያንን ያከሸፈባቸው በቀደም ቤኪ ቤት የተለቀቀው ቪዲዮ ነው እውነቱ ለመናገር ማለት ነው። እና ያልገባቸው እዛ ጋር ገብቷቸዋል ብዬ አስባለሁኝ። አሁንም ያው አሁን ከንግግሯ ከተረዳቻት ቅመሟ እኔ ሲይዘው ነገሩ ይብሳል ብላለች። ገብቷቸዋል አይደለ? ስለዚህ እናንተ ነገሩን አብርዱት። በተለይ ማለት ነው በተለይ ላይቭ ላይ የምታወሩ ሰዎች እባካችሁ አድበዙ፣ ባውንደሪን አትለፉ። የምር በጣም ይደብራል ማለት ነው። የማያልፍ ቀን የለም፣ በእውነት የማያልፍ ቀን የለም። ከሶስና ጋር የተጣሉ ጊዜ ታስታውስታላችሁ? በጣም በጣም መጥፎኛ ጥን ውስጥ ነበር የገቡትና ያንንም አልፈው በጣም ክፉኛ እንደተጣሉ አይታቸዋቸዋል። ይቅርታ ተባብለው ለዚህ ደርሰዋል። አሁንም በሰዓቱና በጊዜው ይቅርታ ይባላሉ። ይቅርታውን ሳትቀበል ወይም የይቅርታ ልብ ሳይኖራት ቀርቶ ሳይሆን እሷ መግቢያ የተሰማትን መናገር አለባት። ሁለትም እሱን ማስተማር የፈለገችው ነገር ሊኖር ይችላል እና ለሱ ነው። ማንኛውም ሰው ማለት ነው ማንኛውም ሰው የገደለባችሁ ራሱ መቶ ይቅርታ ሲላችሁ ይቅርታውን ትቀበላላችሁ። ቢኮዝ እኛ ማንና ነው ማለት የፈጠረን አምላካችን መድኃኒታችን ኢየሱስ ክርስቶስ ያ ሁሉ በደል ሲያደርሱበት፣ ያ ሁሉ ግርፋት፣ ደሙ ሲፈስ፣ ስጋውን ሲቆርሱት፣ ምራቁን ሲተፉበት ምንድን አለው? የሚያረጉትን አያውቁምና ይቅር በሏቸው ናለው። እና የፈጠረንን ማምላክ ይቅር ብሎናል እና
ይቅርታ ሁላችንም የይቅርታ ልብ ሊኖረን ይገባል። ቅመምዬ ደግሞ በዚህ ሁላችንም እናውቃታለን፣ የይቅርታ ልብ አላት። ግን ደግሞ ሁሉም በሰዓቱ በጊዜው ይሆናል። ሁለት ደግሞ ሶስተኛ ወገን እነሱ አያስፈልጋቸውም። አሁን ዛሬ ፍጹሜ መገኘት አልነበረበትም። ለምን እንደተገኘ አልገባኝም። አያስፈልጋቸውም። ብቻ እሱ እኔ መገኘት ነበረበት ብዬ አላስብም። ብቻ ሁለታቸውም የፈለጉትን ነገር ይበሉ፣ የፈለጉትን ነገር ማለት ነው። ከፈለጉ ይደባደቡ ሁለቱ ብቻ ማለት ነው። እና አሁን በጓደኛ ፊት ብዙ ነገር መናገር አልፈልግም እያለች ነበረ። እና አሁን እናንተ አትግቡ ከዚህ በኋላ የእውነት እኔ ከዚህ በኋላ ማለት ነው ፍፄ የሚያወራውን ቤኪ የሚያወራውን እኔ ውስጤ ምንም አይገባም። በቃ ሁሌም ውሸታሞች ነው የምላቸው በእውነት እንዴ እንደዛ አሳክሰውን እንደዛ አውርተው እኛ ሞኝ አድርገውን እኮ አቤት የቅመል የጨረቃ ፋሚሊዎች እኮ ዋዛ አይደለም። በቅስፈት እኮ ነው እያሰራጩትና ያንን ሰዎች ዘንድ ተረስትድ አጥተዋል ብዬ አስባለሁኝ። በእኔ ዘንድ ርብስማ ሰው እንዴት በዚህ ልክ። ለማንኛውም ተረጋጉ የኔ ውድ ቤተሰቦች። ብሩክ እኮ አሁን አምልጦት ተናግረዋል። ምንድን አለው? እናንተን ለማስተማር በልጅነት አይምሯችን ያለበትን ፓርት በደንብ አድምጧት። ስራ እንደነበረ ይገባቸዋል ማለት ነው። ትጠረጥራላችሁ። ይህን ያክልኛ ሞኞች አይደለን። እኔ በግሌ ይህን ያክል ጅል አይደለሁም፣ ሞኝ አይደለሁም። እውነቱና ውሸቱን ለይቼ የማቅ ሰውን ልጅ ነኝ። እንዲህ በተለይ የእዩ አመጣጥ በመድኃኒዓለም ስም ህፃን ራሱ ይስቅባቸዋል። ጌታ እንዴ እሷ እኮ የጭንቅላት ጨዋታ ነበር እየተጫወተች ነበረው እንጂ ተግባር ላይ እንትኖቿ ላይ ዴቶን ምናምን የማይመጣጠን የማይመስል ነገር የሚስት አትንገራት ይባላል። እና በዚህ ናክልማ እኛ ምንም አናቅም አሉ። ስለዚህ መስመር ስቶባቸው ነው ስራውን ማለት ነው። ኤንዌስ እኛ እናንተ መታረቅ ነው የምንፈልገው። ለዚህ ያደረሳቸው አንደኛ የብሩኬ መወዛገብ ነው፣ ሁለተኛ የኦዲየንስ ኮሜንት አለማንበብ ነው ብዬ አስባለሁኝ። ስለዚህ ታው እንጂ አሁን ይህን ነገር እውነት ነው ብትሉ አሁን እኛ እናምናቸዋለን። እንዲህ አሁን እኮ 100% የኔ ልጅ አይደለም እያለ እኮ ነው አሁን ማለት ነው። እኛ መጀመሪያም ያንተ ልጅ እንዳልሆነ ስራ እንደሆነ እኛን ገብቶናል፣ አውቀናል። ምክንያቱም እንደዚህ አይነት እውነት ስለሌለ ማለት ነው። ከዚህ በላይ አሰክሱን። ያው ያንተን ጥፋት ስለሆነ እንግዲህ ይቅርታ ማለትን አሁንም መቆም የለበትም። ትንሽ ድረስ ትሂድበት ቅመሟ ማለት ነው። ትንሽ ትሂድበት። የምር ምንም አያመጡም ምንም ማለት ነው።